ኢራን በጦርነት ያልቻላችሁትን በሌላ መንገድ አትሞክሩት እያለች ትገኛለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢኮኖሚ ጦርነትም ያወጁባት ኢራን ከባድ ምላሽ ሰጥታለች። ጉዳዩን እንመለከተዋለን። ይህ እንዳለ ሆኖ እስራኤልና ቱርክ ወደ ጦርነት ሊያመሩ ይሆን የሚለው ስጋት እየጨመረ መጥቷል። ኔቶን ለጦርነት ጫፍ ላይ ዳርጎት የነበረው አስደንጋጭ ክስተትም አሁንም መነጋገሪያ ሆኗል። ድንገት በአየር ማረፊያው የወረዱት ቦምቦች የኔታንያሁ መልእክት፣ የኤርዶዋን ቁጣና የሶሪያ እንቆቅልሽ አካባቢውን ወደ ሌላ ደም አፋሳሽ ግጭት ያመሩት ይሆን የሚል ስጋት በመላው ዓለም አጭሯል። ይህንንም ይዘናል። ይህ እንደተጠበቀ ሆኖ የሩሲያ ጦር ወሳኟን አካባቢ ነፃ አውጥቻለሁ ብሏል። ከቀን ወደ ቀን ከዶኔስክ አካባቢ እያጸዳቸው የሚገኙ አካባቢዎችም ጨምረዋል እያለ ነው የሩሲያ የጦር ሚኒስቴር። ይህንንም እንመለከታለን። እንዲሁም ለሩሲያ የሚዋጉ ዜግነታቸው የዩክሬን የሆኑ ወታደሮች ቁጥር እየጨመረ ነው ተብሏል። ቢቢሲ ደግሞ ጦር ሜዳ ድረስ ሄዶ አናግሯቸው ዓለም ጉድ እያለ ነው። የገዛ ሀገራቸውን በመግጠማቸው ደስተኛ የሆኑት እነዚህ ዩክሬናውያን ለመሆኑ ለቢቢሲ ምን ሲሉ ተናገሩ? ፒያሳ ኔትወርክን ስትከታተሉ ዝርዝሩን ታገኙታላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። ኢራን አልበገርም እያለች ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢኮኖሚያዊ ጦርነት ያወጁባት ኢራን ምላሽ ሰጥታለች። የኢኮኖሚ ዲዴይ ብለው የመጨረሻውን ፍልሚያ በኢኮኖሚ ሜዳ እንፋለመዋለን ያሉት የአሜሪካው ፕሬዝዳንት ከዚህ በኋላ ጨዋታው ተቀይሯል ማለታቸው የሚታወቅ ነው። ኢኮኖሚያዊ ጫና በማድረግ ኢራን እንድትሸነፍ ማድረግ አዲሱ የትራምፕ ስልት ሆኖ በዓለም ላይ እየተነገረለት ይገኛል። ታዲያ ኢራንም ምላሽ ሰጥታለች። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ምናልባት አሜሪካ ቀስ ብላ በክብር ከጦርነቱ መውጣት ፈልጋ ይሆናል ይህንን እያለች የምትገኘው በማለት ለመገናኛ ብዙሃን አስተያየታቸውን ሰጥተዋል። ዋሽንግተን የበለጠ እንድትሸነፍ የሚያደርጋት ነው ብላ ኢራን የገለጸችው ይህ አዲሱ የትራምፕ መንገድ በፍጹም እንደማያዋጣ ቴህራን እየገለጸች ትገኛለች። ይህ እንደተጠበቀ ሆኖ በአካባቢው ያለው ውጥረት እየጨመረ ሲገኝ የኢራን አብዮታዊ ጦር ሁቲዎችን በተመለከተ የተናገረው ነገር ትኩረትን ስቧል። ሳውዲ አረቢያ ከየመኑ ሁቲ ጋር ያላትን ውዝግብ በሰላማዊ መንገድ እንድትፈታ እናበረታታለን ያለው አብዮታዊ ጦሩ ሁቲዎችን ማሸነፍ አይቻልም፣ የሁቲዎችን ጥቃት ሳውዲ መመከት አትችልም በሚል በይፋ አሳውቋል። የኢራን አብዮታዊ ጦር ቃል አቀባይ የሆኑት ሆሴን ሞሄቢ ከዴፋ ፕሬስ ጋር በነበራቸው ቆይታ የመንንና አንሳር አላህን ሳውዲ አረቢያ ማሸነፍ አትችልም፣ እያንዳንዱን ጥቃት ይመልሱባታል፣ አንድ ስታጠቃ ሌላ አጸፋ እየሰጡ በጦርነት ውስጥ መቆየታቸው አይቀርም በማለት ለሳውዲ አረቢያ ጥብቅ ማስጠንቀቂያ ሰጥተዋል። ሌላኛው የቀጠናው ስጋት ደግሞ የእስራኤልና የቱርክ ፍጥጫ ነው። አንካራና ቴልአቪቭ በጦርነት ዋዜማ ላይ ይገኙ ይሆን የሚለው ጥርጣሬ አሁን ይበልጥ ጎልቶ መጥቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም በግላጭ ለቱርክ መልእክት ልከንላታል ብለዋል። በሶሪያ አሌፖ አካባቢ አቡ አልዱሁር በሚባለው የጦር ቤዝ ላይ እስራኤል የፈጸመችው ጥቃት ከሰሞኑ መነጋገሪያ እንደነበር ግልጽ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በደንብ ነገርናቸው፣ አልገባቸውም፣ ይበልጥ እንዲገባቸው መልእክት ልከንላቸዋል በማለት ከእስራኤል ጦር ሬዲዮ ጋር ባደረጉት ቆይታ ስለ ጥቃቱ አምነዋል። እስራኤል በይፋ ከኔታንያሁ ንግግር በፊት ይህንን የጦር ካምፕ ደብድቤዋለሁ ስትል አልተሰማችም። ቱርክ በደቡባዊ አቅጣጫ ወደ ሶሪያ ለመስፋፋት የምታደርገው ጥረት ሁሉ በፍጹም ተቀባይነት የለውም የሚሉት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የቱርክ ጦር እዚያ ቦታ እንዲኖረው አንፈቅድለትም ብለዋል። በቱርክ የአሜሪካ አምባሳደር የሆኑት ቶም ባራክ የእስራኤልን እርምጃ ያወገዙ ሲሆን እስራኤል ግን ስለወሰደችው እርምጃ በኩራት እየገለጸች ትገኛለች። አቡ ዱሁር የተባለው የጦር ካምፕ ከዚህ ቀደም የሶሪያ ነባር ጀቶች ወዲህና ወዲያ የሚሉበት ነበር። ታዲያ ከበሽር አልአሳድ መውደቅ በኋላ አካባቢው በጸጥታና በአቧራ ተሞልቶ ነበር ይላል
ጃሲም አልአዛዊ የተባለ የሚድል ኢስት ሞኒተር ጸሐፊ እኒያ ያረጁ ጀቶች የሚንቀሳቀሱበት አካባቢም ቢሆን የሆነ ሁከት አይጠፋውም ነበር። ከአሳድ መሄድ በኋላ ግን ጸጥታ ሰፈነ። ይህንን ጸጥታ የረበሹት የእስራኤል ቦምቦች ናቸው ሲልም ጸሐፊው ይገልጻል። 8 የእስራኤል ቦምቦች ይህንን ጸጥታ እንዳይመለስ አድርገው ቀይረዋል ሲልም ጽሑፉ ይቀጥላል። ለቱርክ እስራኤል ግልጽ መልእክት አስተላልፋለች የተባለበት ጉዳይ ደግሞ የቱርክ የጦር አዛዦች ያንን አካባቢ ከቀናት በፊት ስለጎበኙት ነው። ከሶሪያ ጋር በመነጋገር አልድሁር ላይ የጦር ቤዝ ለመመስረት አንካራ እያሰበች ትገኛለች የሚለው ወሬ ከተናፈሰ በኋላ እስራኤል ተቆጣች። በሰሜን ሶሪያ ወይም በደቡብ ቱርክ አካባቢ የሚደረግ ማንኛውም አይነት ወታደራዊ እንቅስቃሴን አልታገስም ስትልም ጥቃት ፈጸመች። የአውሮፕላን መንደርደሪያ ጣቢያውን ከመምታት ባለፈ በሰው ላይም ሆነ በሌላ ንብረት ላይ የደረሰ ጉዳት የለም። ጸሐፊው እንዲህ ይላሉ። እስራኤልም የፈለገችው ይህንን ነው። ለመግደል ሳይሆን ለማስጠንቀቅ ጥቃቱን ፈጽማለች ባይ ናቸው። ቱርክ በሽር አልአሳድን በማውረድ ረገድ ከፍተኛ ሚና እንደተጫወተች ይታወቃል። በሶሪያ እየተስፋፋች እንዳለችም በተደጋጋሚ ተነግሯል። የኔቶ ሁለተኛዋ ትልቅ ጦር የመከላከያ ኢንዱስትሪዋን እያጠናከረች የምትገኘው አንካራ ለእስራኤል ስጋት መሆኗ አይገርምም። የአሜሪካው አምባሳደር ቶም ባራክ ደግሞ ከጀሩሳሌም ፖስት ጋር በነበራቸው ቆይታ የቱርክ ወታደሮች በአካባቢው የተፈጸመውን ድብደባ በቅጡ አላወቁትም ነበር። ምናልባት የጦር ጀቶቻቸውን አስነስተው ፍልሚያ ቢገጥሙ ኖሮ ኔቶ ሌላ ጦርነት ገጠመው ማለት ነው በማለት ስለ ነገሩ አብራርተዋል። የእስራኤልን እርምጃ አካባቢውን የሚያምስ ነው ብለው የገለጹት አምባሳደሩ ኔቶ በሁለቱ አገራት መካከል በተፈጠረው ፍጥጫ ወደ ጦርነት ሊገባ እንደሚችል ግልጽ ነገር ተናግረዋል። ይህ እንደተጠበቀ ሆኖ ወደ ሌላኛው የጦር ግንባር ስናልፍ ሩሲያ ነፃ ወጣሁት የምትለው መሬት ከቀን ወደ ቀን እየጨመረ መጥቷል። አሁን ደግሞ ከዶኔስክ ሌላኛውን አካባቢ በእጄ ተረክቤያለሁ ብላለች። ኒኮላይ ፖልዬ ይባላል አዲሱ ነፃ የወጣው መሬት። ያግ የተባለው የሩሲያ የጦር ክፍል አካባቢውን ነፃ በማውጣት ትልቅ ድርሻ እንደተወጣም የሩሲያ የመከላከያ ሚኒስቴር ሪፖርትን ጠቅሶ ስፑትኒክ ዘግቧል። በስላቪያንስክ ክራማቶርስክ አካባቢ የበለጠ ለመስፈንጠር ይመቻል የተባለው አዲሱ አካባቢ ሩሲያ ከቅርብ ጊዜ ወዲህ ተጨማሪ መሬቶችን ይበልጥ እየተረከበች እንደመጣች አመላካች ተደርጎ ተቆጥሯል። 11 ተመሪ ቦምቦችንና ከ1500 በላይ የሚሆኑ ድሮኖችን አክሽፌያለሁ ሲል ይፋዊ ሪፖርት ያቀረበው የሩሲያ የመከላከያ መስሪያ ቤት በመቶዎች የሚቆጠሩ የዩክሬን ወታደሮች በ24 ሰዓታት ልዩነት ውስጥ ሞተዋል ብሎ ሪፖርቱን አጠቃሏል። በመጨረሻም የዩክሬን ዜግነት ኖሯቸው ለሩሲያ ጦር የሚዋጉት ለሩሲያ ጦር በመዋጋታቸው የማይጸጸቱና የሚኮሩ ወታደሮችን አግኝቻለሁ ይላል ቢቢሲ። እነዚህ ከሩሲያ ጦር ተማርከዋል የተባሉት በፓስፖርት ዩክሬን የሆኑ በደምና በመንፈስ ግን የሩሲያ ናቸው የተባሉ ወታደሮችን ቢቢሲ ፈልጎ አነጋግሯቸዋል። ሩሲያ ተቆጣጥራቸው በነበሩ አካባቢዎች የነበሩ ዜግነታቸው የዩክሬን የሆኑ ወታደሮች ናቸው በጦር ሜዳ ተማርከው የተገኙት። ከሴንት ፒተርስበርግና ከሌሎች አካባቢዎች የሚመጡ ወታደሮች በሚበዙበት የሩሲያ ጦር እነዚህን ወታደሮች ማግኘት ብዙም የተለመደ አይደለም። አንቶን የተባለ አንድ ወታደር በምርኮ ተገኝቶ ከቢቢሲ ጋር ባደረገው ቆይታ የሩሲያን ጦር ተቀላቅዬ በመዋጋቴ አይጸጽተኝም ብሏል። በዩክሬኖች እጅ ቢገባም አሁንም ስለ ሩሲያ ማንነቱ ደጋግሞ ይናገራል። የአያቱ ስም የዩክሬን ቢሆንም እርሱ ግን ይሄ ችግር የለውም ደሜ የሩሲያ ነው ሲል ለብሪታንያው የመገናኛ ብዙሃን ያስረዳል። ጦርነቱ ሲጀመር 18 ዓመቱ ነበር አንቶን። ቭላዲሚር ፑቲን ጦርነቱን ሲያወጁ እርሱም የሩሲያን ጦር ተቀላቅሎ ተፋለመ። በምርጫ አልጸጸትም፣ የገባሁትም ለገንዘብ አይደለም ይላል። የሩሲያ ጦር ወታደሮች ለመጀመሪያ ጊዜ ፈርመው ወደ ጦር ሜዳ ሲገቡ እስከ $5000 አካባቢ ይከፈላቸዋል። ሌላ አንድ ቢቢሲ ያነጋገረው ሰው አንዳንድ ወታደራዊ አዛዦቻችን ክፉ በመሆናቸው ምክንያት ለፊርማ የተመደበልንን ገንዘብ ባይሰጡንም ለሩሲያ በመዋጋታችን አይጸጽተንም ብሏል። ቢቢሲ ያነጋገራቸው በዩክሬን ጦር ውስጥ የሚገኙ
ወታደራዊ አዛዦች ደግሞ ሩሲያ ከተቆጣጠረቻቸው አካባቢዎች የሚመጡ ወታደሮች ሩሲያዊነት ይሰማቸዋል፣ አንዳንዶቹ ደግሞ ቅልቅል ስሜት አላቸው በማለት ይናገራሉ። ቤተሰቦቼ ከሩሲያ ናቸው። ዘሬ፣ ማንነቴ ከሩሲያ ነው። እናም ሩሲያን ወክዬ በመዋጋቴ አይጸጽተኝም ይላል አንቶን። የሩሲያው ፕሬዝዳንት ቭላዲሚር ፑቲንንም የኔ ፕሬዝዳንት ሲል ይገልጻቸዋል። ዶንባስ አካባቢን ሙሉ ለሙሉ ነፃ እንደሚያወጡ እምነቴ ነው በማለትም በምርኮ የሚገኘው በደም የሩሲያ በዜግነት የዩክሬን የሆነው ወታደር ይናገራል። ቢቢሲም እነዚህ ወታደሮች ስለምን ለሩሲያ እየተዋጉ እንደሚገኙ ዝርዝር ሪፖርቱን በድረገጹ ላይ አስቀምጧል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነበርኩ። ሰላም ለዓለማችን።